መንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቀሲስ መላከ ሕይወት ቀሲስ ዕርገተ ቃል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እናቶች አባቶች፣ ወንድሞች እህቶች፣ ሕፃናት እንዲሁም በዛሬው ቀን የእግዚአብሔር መንግሥት አባላት የሆኑ ሁለት ሕፃናት ጭምር እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን በቸርነቱ ጠብቆን በዚህ በተቀደሰ ስፍራ ለተቀደሰ ዓላማ ስለሰበሰበን ስሙ የተመሰገነ ይሁን። ይህን ስታዩ አንባቢ ያስተውል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 17 እንደምታስታውሱት ቅድም በወንጌል ካህኑ ዋናው ካህን ሲያነቡ እንደሰማችሁት የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን ነው ያነበቡት። ረጅም ዝርዝር ሐሳብ ያለው ነው። እንግዲህ ሁላችሁም እንደምታውቁት ዛሬ በተለምዶ ጾም እኩሌታ ወይም ደግሞ በሌላ አገላለጽ ደብረ ዘይት ተብሎ ይጠራል። የዛሬው እሁድ፣ የዛሬው ሰንበት እንግዲህ በዋናነት ደብረ ዘይት ብለን የምንጠራው የዚህ ትምህርት ቅድም የተነበበው ትምህርት ዋና የተሰጠበት ቦታ ስለሆነ ዋና ምልክት ቦታ ስለሆነ በዛ ስያሜ ተሰጥቶት ይህን ታላቅ ትምህርት እንድናስተውለው ተደርገናል። እንግዲህ ሁልጊዜ እንደምንናገረው ቤተክርስቲያናችን ስለዚህች ዕለት በተለይ ደግሞ ይህ ምዕራፍ የሚያነበው በአጠቃላይ ስለ ዳግም ምጽአት፣ ስለ ፍርድ ቀን፣ ስለ ዓለም ፍጻሜ የሚናገር ቃል ነው። ቤተክርስቲያን ይህንን ሐሳብ በዓመት 2 ጊዜ ብቻ ትናገራለች ማለት ባይሆንም በስም ሰጥታ ግን ዕለቱን እንደ በዓል የምታከብረው በዚህ በደብረ ዘይትና በጳጉሜ የመጨረሻው ጳጉሜ እሁድ ሲውል በዛ በሁለቱ ዕለታት በሁለቱ ሰንበታት ስለ ዳግም ምጽአቱ ቤተክርስቲያን ሁልጊዜ ምዕመናንን ታነቃለች። ይህን እንዲያስታውሱ ታደርጋለች። ነገር ግን የምጽአት ጉዳይ የዕለት ዕለት ሐሳብ ነው። እንደ ክርስቲያን አንድ ሰው ስለ ምጽአቱ በየቀኑ በየዕለቱ በየሰከንዱ ካላሰበ ችግር አለ ማለት ነው። አንድ ክርስቲያን ለሕይወቱ ዋስትና ኢንሹራንስ እንደሚገባ ሁሉ እኛም ክርስቲያኖች ስለ መንግሥተ ሰማያት ዋስትና ይኖረን ዘንድ ይችን የምጽአትን ሐሳብ በልባችን ዕለት ዕለት ካላሰብ በጣም ወደ ኋላ ቀርተናል፣ ዘግይተናል ማለት ነው። ስለዚህ የምጽአት ነገር በብዙ ነገር ተነግሯል። ብዙ ተምራችሁታል፣ ብዙ አውቃችኋል። ሁልጊዜም ይነገራል በአንድም በሌላም መንገድ። ዛሬ ሚዲያ ሁሉ ተርጓሚ ሆነዋል። ብዙዎች ሊቃውንት በየሚዲያው እየተናገሩ ነው። አይደለም የኛ ቤተክርስቲያን ሊቃውንት፣ በዓለም ላይ ያሉ ሊቃውንት ሁሉ ዛሬ እየገባቸው ተመሳሳይ ነገር እያስተማሩ ነው። ስለ መጨረሻው ዘመን አካሄድ፣ አሁን ስላለንበት ዘመን ሁኔታ ምን እንደሚመስል ከዚህ አንጻር ብዙዎች እያስተማሩ ነው። ነገር ግን ቅድም የጠቀስኩት ርዕሳችን እንደሚለው ይህን ስታዩ አንባቢ አስተውል ይላል። አንባቢ አስተውል። ይህን ነገር ስታዩ የሚደረገው ነገሮች በአካባቢያችሁ፣ በዙሪያችሁ፣ በዓለም እዚያም አልፎ በግል ሕይወታችሁ ውስጥ የሚሆኑ ነገሮችን ስታዩ፣ የሚከሰቱ ነገሮችን ስታዩ አንባቢው ያስተውል። በተለይ ደግሞ እዚህ ጋር እንደሚለው አስቀድሞ በነቢዩ ዳንኤል የተነገረው ስለ መጨረሻው ዘመን፣ ስለ ፍጻሜው ዘመን በዳንኤል በኩል እግዚአብሔር ራእይ ገልጦ ነበር። ዳንኤል በባቢሎን እያለ ከዚያም የባቢሎን መንግስት ሲፈርስ የፋርስ መንግስት ተቆጣጥሮ አሸንፎት ዓለምን የፋርስ መንግስት በሚገዛ ሰዓት ዳንኤል በፋርስ ንጉሥ አገልጋይ ሆኖ ዳግም በሚሰራ ሰዓት በወንዝ አጠገብ ሆኖ ሳለ ታላቅ ራእይን ተመለከተ። የሚያስፈራ ራእይ። የዳንኤል ትንቢትን ከምዕራፍ 7 ጀምሮ አካባቢ ያለውን አንብቡት እስከ 12 ያለው ስለ ፍጻሜው ዘመን እያለ ቅዱስ ገብርኤልና ቅዱስ ሚካኤል እየመጡ እያጽናኑት እያበረቱት ያንን ራእይ እንዲያይ አስችለውት በግድ አስችለውት ራእዩን እንዲያውቅ
ስለ መጨረሻው ዘመን ስለ ፍጻሜ ዘመን እንዲያ ያደረጉት። ነብዩ ግን በጣም እየተንቀጠቀጠ ድምፁን መስማት ስላልቻልኩ በግንባሬ ወደ ምድር ወደቅኩ። ያ ምስጢርን የሚገልጽለት መልአክ ያ ድምፅን ሲሰማ መቆም አልቻለም። የራእዩም ደግሞ ክብደት ያስፈራል። እንኳን እሱ ላየው እኛ ብናነበው የዳንኤልን ትንቢት ብናየው ያስፈራል አገላለጹ። ይህንን እያየ ባለበት ሰዓት ብዙ ነገር ነው የተመለከተው። ስለ መጨረሻው ዘመን 2 ቀንድ ስላለው በግ እንዲሁም ደግሞ ከበጉ ጋር በምዕራብ የሚነሳ በዓይኖቹ መካከል ትልቅ ቀንድ ያለው ፍየል ተነስቶ ያንን በግ እንደሚወጋው የሚያስፈራ ራእዮችን ያይ ነበር። በመጨረሻም ያ ንጉሥ አሸንፎ የደቡብ ንጉሥ የሰሜን ንጉሥ እየተባለ የሚገለጡት አገራት አሉ። አሁን እንግዲህ ካለው አንጻር ስናየው የቱ ነው ለማለት ብዙ ጥናት ያስፈልጋል። ነገር ግን የደቡቡ ንጉሥ በሰሜኑ የሰሜኑ በደቡብ እየተነሳ ሲዋጉ አንዱ አሸንፎ ዓለምን ሲገዛ ብዙ ነገሮችን ያይ ነበር። ያ ያሸነፈው ንጉሥ በምድር ላይ መቅደሱን አርክሶ በዚያም ጣዖት እየተመለከ ብዙዎችን እንደሚገዛ አሕዛብን እንደሚያስጨንቅ ብዙ ርኩሰት እንደሚፈጸም ራእዩን እያየ መጨረሻ ምን አለ ዳንኤል? የጥፋት ርኩሰትን በተቀደሰ ስፍራ አቆመ። ያ ያሸነፈው ንጉሥ ጌታችን መድኃኒታችን ይህንን ቃል ይዞ ቅድም በተነበበው ወንጌል ላይ ምን አለ? በተቀደሰ ስፍራ የጥፋት ርኩሰትን ስታዩ አንባቢ ያስተውል አለ። በተቀደሰ ስፍራ ርኩሰት ሲታይ አንባቢ ማስተዋል አለበት። አዎ ፍጻሜው ዘመን እንደደረሰ እንደቀረበ ማየት አለበት። ይህን የማያስተውል ሰው ዝንጉ ሰው ነው፣ ሰነፍ ሰው ነው። እንደነዛ 5ቱ ሰነፎች ትዝ ይላችኋል ጌታ በሙሽራውን መስሎ ያስተማረው። ሙሽራው ሲመጣ 10 ቆነጃጅት ነበሩ። 5ቱ ተዘጋጅተው መብራታቸውን አብርተው ዘይታቸውን ይዘው ተዘጋጅተው ነበር ሊቀበሉ የወጡት። 5ቱ ግን መብራት ይዘው ዘይት አላዘጋጁም። በመሃል ሌሊት ተኝተው ሳለ ሙሽራው ድንገት መጣ። አልተዘጋጁም ነበረ። ሙሽራው መጥቶ በሩ ተዘጋ። ታዳሚዎች ገቡ። እነዛ ዘይት ፍለጋ ሲዞሩ በሩ ተዘግቶ አላውቋችሁም ሂዱ ተባሉ። የማያስተውል ሰው እንዲህ ነው፣ ይሰንፋል፣ በሕይወቱ ይዝላል። በምክንያት እያደረገ ነገሮችን እያሳበበ ለራሱ ሕይወት እግዚአብሔር በአንድም በሌላ መንገድ ሲያመለክተው ይሄ እንዲህ ነው እያለባበሰ ይኖርና መጨረሻ ላይ እንደነዚህ 5 ሰነፎች ይሆናል። ለዚህ ነው አንባቢ አስተውል፣ አትዘናጉ፣ ሁልጊዜ አስተውሉ ይላል። ሁልጊዜ አስተውሉ፣ የሚደረገውን ነገር እዩ። በተለይ ደግሞ በተቀደሰ ስፍራ በጥፋት ርኩሰት ተደርጎ ስታዩ ያኔ አስተውሉ እያለ ጌታችን መድኃኒታችን ከላይ ምልክቶቹን ተናግሮ ብዙ ዝርዝሮችን ተናግሮ ይህንን ቃል አስረገጠ። ብዙ ምልክቶችን ተናገረ። ስለ መጨረሻው ዘመን ሲናገር ምን ይላል? ምዕራፍ 24 ቁጥር 1 ላይ ኢየሱስ ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትስ የዓለም መጨረሻ ምልክት ምንድን ነው አሉት ይላል። ከመቅደስ ወጣ። ከመቅደስ ወጥቶ ወደ ደብረ ዘይት ሄደ። ለምን ከመቅደስ ወጥቶ ወደ ደብረ ዘይት ሄዶ ይናገራል? ይህን መናገር ያለበት እኮ በመቅደስ ነበር አይደል? ይህ መማር ያለብን ይህን ትምህርት ስለ መጨረሻው ስለ ፍጻሜው ዘመን መማር የነበረባቸው እነዚህ ህዝቦች በቤተ መቅደሱ በምኩራቡ እያለ ነበር። ነገር ግን ምን ይላል? ከመቅደሱ ወጥቶ ሲሄድ በደብረ ዘይት ለምን ወጣ ከመቅደሱ? ታሪኩ ብዙ ነው። ምዕራፍ 23 ላይ ስትመለከቱ ተዛ ተያይዞ የመጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አይሁድ፣ ስለ ጸሐፍት፣ ስለ ፈሪሳውያን እጅግ እየወቀሰ ሲያስተምራቸው ነበር። ብዙ ቢላቸው ስላልሰሙት አሁን ወቀሳ ተግሳጽ ጀመረ። እናንተ ጸሐፍት ፈሪሳውያን በግብዝነት ተመላልሳችኋል፣ አስመሳዮች ሆናችኋል። የክብርም ቦታ የከበሬታን ስፍራ በምሳ በገበያ ቦታ አንቱ መምህር አባ መባልን ትሻላችሁ። ውስጣችሁ እጅግ ተበላሽቶ ከላይ እያጌጣችሁ ትኖራላችሁ።
ለሰው ሸክም ታሸክማላችሁ፣ ከባድ ሸክም፣ የተተበተበ ሸክም ታሸክማላችሁ። እናንተ ግን በጣታችሁ እንኳን ልትነኩት አትችሉም እያለ እነሱን እየወቀሰ ሊሰሙ ስላልቻሉ ሚሰማ ስለጠፋ ከቤተ መቅደስ ወጣ። የማትሰማ ቤተ መቅደስ እንደዚህ ክርስቶስ ይለያታል። ዛሬ ብዙ ቤተ መቅደሶች፣ ብዙ አምላኪ ነን የሚሉ ሰዎች የተሰበሰቡባቸው ቦታዎች ክርስቶስ የለባቸውም፣ ወጥቶ ሄዷል። ለምን አይሰሙም? የሚፈልጉት የነሱን ሐሳብ ብቻ ነው። በከበሬታ ወንበር መቀመጥ፣ እንዲህ ባለ የውሸት ሕይወት መኖር፣ እንደ ጸሐፍት ፈሪሳውያን በግብዝነት መኖር ስለሚያበዙ ክርስቶስ አይኖርም። ከቤተ መቅደሱ ወጣ፣ የሚሰማ የለም። መስማት የነበረባቸው ጸሐፍት ፈሪሳውያን፣ ካህናቱ አልሰማም አሉ። አገልጋዮቹ አይሁድ፣ የተመረጠ ሕዝብ የተባለው አይሁድ፣ በእነርሱ በኩል የመጣው ክርስቶስ ለእነርሱ ቢሰብካቸው አልሰማ አሉ። ጥቷቸው ሄደ፣ ወጣ፣ ወደ ደብረ ዘይት ወደ ተራራማው ስፍራ ሄደ። ወደዛ ወጣና ከፍ ባለ ስፍራ ተቀመጠ። ይህንን ሲያይ አይሁድ ለምን ከቤተ መቅደስ ወጥቶ እንደሄደ እያዩ ይቅርታ፣ አይሁድ ሳይሆን ደቀ መዛሙርቱ አዩና እንግዲህ ቤተ መቅደሱን ጥለው ሄዳል፣ ይሄን ቤተ መቅደስ ታያለህን አሉት። እርሱ ምን አላቸው? ይህ እንደዚህም እንደምታዩት ቆሞ አይቀርም። አንድ ድንጋይ በአንድ ድንጋይ ላይ እንኳን በዚህ ቤተ መቅደስ ተደርቦ አይቀርም፣ ሁሉ ይፈርሳል፣ ያልፋል አላቸው። በዚህ ጊዜ ደነገጡ። ይህ መቼ ነው የሚሆነው? መቼ ነው የሚሆነው? የመምጣትስ ምልክት እንዴት ነው ብለው ሐዋርያት ጠየቁት። እንደዚህ ነው፣ ሐዋርያት አጠገቡ ሆነው ክርስቶስን ጠየቁት። ከእርሱ ሊማሩ ወደዱ። ምልክቱን ሊሹ ፍለጋውን ሊከተሉ ጠየቁት። ምልክቱንም ነገራቸው፣ አስተማራቸው። አይሁድ አልሰማ ስላሉ ለሐዋርያት ነገራቸው። በዚህ የተነሳ አባቶች፣ ሊቃውንት፣ መምህራን እንደሚያስተምሩት ጌታችን ከቤተ መቅደሱ ሲወጣ ያ ሕዝብ 3 ነገሮችን አጥቷል ብለው ያስተምራሉ። ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ትንቢት ከእስራኤል ወይም ከቤተ መቅደሱ ተወሰደ፣ ትቷቸው ሄደ። ክርስቶስ በሌለበት ትንቢት የለም፣ የውሸት ነው። ክርስቶስ በሌለበት ክህነት የለም፣ የውሸት ነው። ክርስቶስ በሌለበት መንግስት የለም፣ ውሸት ነው። ክርስቶስ ይህን ሁሉ ሀብት ጸጋ ከነሱ ነስቶ ወደ ደብረ ዘይት ሄደ። ከዚያ በኋላ እስራኤል እንደምታውቁት የዳዊት ክህነት የዳዊት መንግስት ሲወርድ ሲዋረድ የመጣው ፈርሶ ለብዙ ዘመናት ያለ መንግስት ኖረዋል። ክህነትም ጠፍቶ ሊቀ ካህን ጠፍቶ ለብዙ ዘመናት ያለ ሊቀ ካህናት ኖረዋል። ትንቢትም ጠፍቶ ከነ ዘካርያስ በኋላ ነቢይ አልተነሳ። በቅርቡ ሲነገር ሮማውያን መጥተው በ70 ዓመተ ምህረት ሀገሪቷን እንደሚያጠፉ፣ ቤተ መቅደሱን እንደሚያፈርሱ፣ ያ ቤተ መቅደስ ሙሉ ለሙሉ እንደሚፈርስ፣ አንድ ድንጋይ እንኳን አንድ ጡብ በጡብ ላይ እንኳን እንደማይቀር፣ ሁሉም አመድ እንደሚሆን የቅርቡን ትንቢት ነገራቸው። በዛ ውስጥ ግን ደግሞ ስለ ምጽአቱ ሁሉም እንደሚያልፍ ይህንን ስላወቁ ነው ስለ ቤተ መቅደሱ ብቻ አይደለም የተናገረው። ይህ መቼ ነው የሚሆነው ብለው ጠይቁት። ያንተስ የመምጣት ነገር መቼ ነው ብለው 2 ጥያቄ ጠየቁት። እሱ እኮ የተናገሩ ስለ ቤተ መቅደስ ነው። እነሱ ግን ገብቷቸዋል። ይህ መናገሩ ስለ ቤተ መቅደስ ብቻ አይደለም። ስለዚህ የመምጣትስ ምልክት ምንድን ነው ብለው ጠየቁት። ነገራቸው። ለወዳጆቹ ለሚሰሙት ነገራቸው። አልሰማ ያሉትን ትቶ ዛሬ ክርስቶስን የማይሰማ ሕዝብ እየበዛ ነው። ሰው ሁሉ በራሱ ሐሳብ እንደ ጸሐፍት ፈሪሳውያን በግብዝነት በራሱ ዕውቀት የሚመላለስ ሕዝብ በዝቷል በዓለማችን። ከነዚህ ክርስቶስ እየተለየ ነው። ቅድም እንደተባለው አንባቢ አስተውል። በሌላ በኩል በኢሳይያስ ምዕራፍ 5 ቁጥር 23 ላይ ምን ይላል? በዓይናቸው ጥበበኞች የሆኑ በነፍሳቸውም አዋቂዎች አስተዋዮች የሆኑ ወዮላቸው ይላል። እዚህ ጋር ደግሞ አስተውሉ ይላል። ሁለቱም ይጋጭ ይመስላል አይደል? ያ ከትንቢቱ ጋር የሚሄድ ሌላ ታሪክ ስላለው ነው። በጥበባቸው በዓይናቸው ጥበበኞች የሆኑ በነፍሳቸው አዋቂ ነን አስተዋይ ነን ለሚሉ ወዮላቸው ይላል። ዛሬ እንዲህ አይነት ሰዎች በዝተዋል። በዓይናቸው በራሳቸው እይታ ራሳቸውን በራሳቸው እያዩ ጥበበኞች ነን ብለው እንደፈለጉ የሚናገሩ የፈለጉትን የማድረግ መብትና ስልጣን እንዳላቸው አስበው ለንግግራቸው መጠን
እግዚአብሔርን መፍራት የሌለበት በነፍሳቸው ማስተዋይ የሆነ የሚመስላቸው ራሳቸው በራሳቸው አስተዋይ ነን ብሎ የሚያስቡ እነዚህ ወዮላቸው ይላል። ነገር ግን አስተዋይ ሁኑ ብሎ ደግሞ ክርስቶስ ሲናገር አስተውሎታችን እይታችን የሚመጣው ከክርስቶስ በእግዚአብሔር ሐሳብ ከምንማረው እውነተኛ የሕይወት ቃል አንጻር አስተዋይ እንድንሆን ደግሞ በዚህ አንጻር ይነግረናል። ዛሬ ዓለም በእንደዚህ በዓይናቸው ጥበበኞች የሆኑ የበዙባት ጊዜ ላይ ደርሰናል። ዓለምም የተመቸች ሆናለች። ለዚህ ሰዎች እንደፈለጉ በሚዲያው የሚናገሩበት ነፃነት አግኝተዋል። እንደፈለጉ እኛ አዋቂ ነን እንደፈለጉ የሚተረጉሙ ሰዎች በየቦታው ወጥተዋል። እኛንን ጥበበኛ እኛንን እንዲህ እያሉ። ስለዚህ አንባቢ አስተውሉ ተብሏል። በዚህም ምክንያት እንግዲህ ምልክቱን ነገራቸው እንድናስተውል። ምን አላቸው? የዓለም መጨረሻ ምልክት ምንድነው ሲሉት ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና፣ አንድ ምልክት ብዙዎችን ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ሁለት ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ሶስተኛ ምልክት ራብም ቸነፈርም የምድር መነዋወጥም በልዩ ልዩ ስፍራ ይሆናል። ሌላ አራተኛ ምልክት ተፈጥሯዊ ምልክት። እነዚህ ሁሉ ገና አሁንም የምጥ መጀመሪያ ናቸው። በዚያ ጊዜ ለመከራ አሳልፈው ይሰጣችኋል። በስሜ የተጠላችሁ ትሆናላችሁ፣ ይገሏችኋል። ብዙዎች ይሰናከላሉ። በዚህ የተነሳ እርስ በርሳቸው ይጠላላሉ። ሐሰተኞች ነቢያት ይስታሉ። ከዚህ የተነሳ የብዙዎች ፍቅር ትቀዘቅዛለች። ሌላ ምልክት የብዙዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያ ጊዜ መጨረሻው ይመጣል ብሎ ከታች ደግሞ መጨረሻ ምልክቱ የምታውቁ ዘንድ በለስ ስታቆጠቁጥ ስትለመልም ባያችሁ ጊዜ ያኔ መከር እንደደረሰ ዘመኑ እንደደረሰ ወቁ ብሎ ሌላ ምልክት ጨመረላቸው። እነዚህ ምልክት ለሐዋርያት ነገራቸው። እነዚህ ምልክት አስተውሏቸው፣ አንባቢ አስተውል እንደተባለ ምልክቶቹ ምንድናቸው? የመጀመሪያው ብዙዎች በስሜ ይነሳሉ፣ ሐሰተኞች ነቢያት፣ ሐሰተኛ ክርስቶስ ይመጣል፣ ብዙዎችንም ያስታሉ ተባለ። ይሄን አላየንም? ዳርዳሩ እንግዲህ መጨረሻው ደርሷል አልደረሰም ሌላ እንትን ነው። እኛውን ሊቃውንት የዘመን ተመራማሪዎች ስላልሆነ እንዲህ ብለን አንናገርም። ብዙ ሐሰተኞች ተነስተዋል፣ ነቢያት ተነስተዋል፣ ክርስቶስ የሌላቸው ክርስቶሳውያን ተነስተዋል። እውነተኛው ኢየሱስ የሌላቸው ኢየሱሳውያን ዛሬ ብዙ አሉ። ያስቷቸዋል። ድንቅና ድንቅ ተአምር እንኳን ያደርጋሉ አለ። በጣም ድንቅ ተአምር፣ የሚገርም ተአምር። እናንተ የእውነት ሃይማኖት ላይ ሆናችሁ ልታዩት ያልቻላችሁትን ተአምር ሁሉ ሊያሳያችሁ ይችላል። እንዲሁም ምንድነው የሚለው? ጨረቃና ፀሐይን በእጃቸው የያዙ እስኪመስሉ ድረስ ይኸው ፀሐይ አወጣንላችሁ፣ ጨረቃ አመጣንላችሁ እስኪሉ ድረስ እንዲህ አይነት ድንቅ ተአምር ይሰራሉ። ይህን መቋቋም የሚችል ማን ነው? ማን ይችላል? አሁን እኛ ስላላየን ምናልባት እኔ ሃይማኖቴን አልክድም ልንል እንችላለን። እንዲህ አይነት ተአምር አይቶ ጸንቶ መቆም የሚችል እኔ እንጃ፣ ያስፈራል። ዛሬ እንኳን በማይረቡ ደካማ ነቢያቶች ስንቱ እየተወሰደ አይደለም? የማይረባ የውሸት እንትን ምልክት እያሳያቸው፣ ጥቃቅን ምልክት እያሳያቸው ክርስቶስን በስልክ አወራሁት የሚሉ እንዲተራ ምዕመናን የሚያስቱ ነቢያትን በዚህ የሚስት ሕዝብ ፀሐይና ጨረቃን ከሞት የሚያስነሳ ነቢይ ቢመጣ ምን ሊኮን ነው አለ። አስተውሉ። በዚህ የሳተ ሕዝብ ነገ ምን ሊሆን ነው? እውነተኛው ሐሰተኛው መሲህ ወይም ሐሰተኞች ነቢያት በዓለም ላይ የመሲሁ መንገድ ጠራጊዎች ሲመጡ እንዴት ነው? ማን ነው ጸንቶ የሚቆም? ማን ነው በዚህ ቤተ ክርስቲያን የሚገኝ? በእውነተኛ ሃይማኖት በተዋህዶ ጸንቶ የሚኖር ማን ይሁን? ይሄ ሁላችን ልንጠይቅ ያስፈልጋል። ለዚህ ነው አንባቢ አስተውል የተባለው። ዛሬ እኮ ብዙዎች ትንሽ ታመው ጸበል ሄደዋል፣ ድል ሲሏቸው ሌላ ቦታ ሄደው ሲድኑ እንደ ትልቅ ተአምር ቆጥሮ ያምናሉ። እዛ እንዲህ የሆነ ሕዝብ ታዲያ ጨረቃና ፀሐይን ቢያመጣለት እንዴት ነው ተገልብጦ ማሄደው? በየቦታው ጎርፍ እያየን አይደል? እኔ አጥማቂ ነኝ እያሉ ሲነሱ ይጎርፋል።
እኔ እንደዚህ ነኝ ሲሉ ይጎርፋል። አሁን የምልክቱ መጀመሪያ ነው። ሐሰተኞች ይነሳሉ፣ ብዙዎችንም ያስታሉ። ተጠንቀቁ ተብሏል። እያየነው ነው። የጦርንም ወሬ ትሰማላችሁ። የጦርንም ወሬ በየቦታው ጦርነት ይነሳል። የማያቋርጥ የጦርነት ሳይክል ይነሳል። ይህንንም ስታዩ አስተውሉ። ይህ ለዚህ እንግዲህ ማብራሪያም ያስፈልግ አይመስለኝም። ሁላችሁንም የሚያሳስብ እየሆነ መጥቷል አይደል? ከጊዜ ወደ ጊዜ ትናንት አንዱን አልፈን ስንመጣ ዓለም ሰላም ሆነች ስንል ያላሰብነው ጦርነት በየቦታው እየፈነዳ እዚህ በረደ ሲባል እዛ። እኛም በሀገራችን ስናይ የባሰ ነው አይደል? የማያልቅ የስንት ዓመት ጦርነት ውስጥ ነን ያለነው። በእኛ ዘመን በተለኛ ከተወለድን ጀምሮ ያለ ጦርነት የኖርንበት ዘመን እኔ አላውቅም። እንግዲህ ከኛ በፊት የነበሩት እንግዲህ ጠየቁ። በጦርነት ውስጥ ነው ያለነው። አንዱ ጦርነት ሲያልቅ አንዱ እየተከታተለ የጦርንም ወሬ ትሰማላችሁ። በየቦታው ጦርነት አለ በዓለም ዙሪያ። በዜና የምትሰሙት ትንንሽ ይኖራል። ዋናዎቹን ትሰሙ ይሆናል። ዩክሬን፣ ራሽያ፣ ዛሬ ደግሞ እስራኤልና አሜሪካ ከኢራን የት እንደሚደርስ አናቅም። እሱ ይህም በትንቢት የተነገረ ነው እያሉ ዛሬ ብዙዎች ይተረጉማሉ። በሕዝቅኤልና በዳንኤል እንዲሁም በኢሳይያስ የተነገሩ ትንቢቶች ስለ ፋርስ የዛሬዋ ኢራን የተባለችው በ1935 ነው። ከዛ በፊት ፋርስ ነበር ወይም ፐርሺያ በእንግሊዘኛው ትባል ነበር። ስለ እሷ የተነገረው ትንቢት ሕዝቅኤል 38 እና 39 ላይ በዳንኤልም እንዲሁ 10 11 ላይ ተነግሯል። ስለ ፋርስ ስለ ኢራን የተነገረ ትንቢት አለ። ዛሬ ሰዎች ያ ትንቢት ሊፈጸም ነው ብሎ ሊያስፈራሩ ራሳቸውም ሊፈሩ እውነትም ይሁን ውሸት ይናገራሉ። ነገር ግን የኛ ድርሻ አንባቢ አስተውል ነው። እቺ ጦርነት ስለተነሳች ዓለም ፍጻሜ ነን ብለህ በማስተማር ሰውን ማሸበር አይቻልም። ምልክቶቹ ገና ብዙ ናቸው። ይሄ እንኳን የጦር ነገር ገና የምጡ መጀመሪያ ነው የተባለው። ወደ ኋላ ላይ እንዲሁም ምንድነው የሚለው? ዓለም ከተፈጠረ ጀምሮ ከዛም በኋላ ተደርጎ የማያውቅ ጭንቅና መከራ ይሆናል ይላል። ላስፈራራችሁ ፈልጌ አይደለም፣ እውነት ቃል ስለሆነ ነው፣ ቀኑም ስለሆነ ነው። አንዳንድ ሰው በተፈጥሮም ይፈራል፣ አንግዛይቲ ያለበት እንዲህ አይነት ነገር መስማት ማይፈልግ ደስታ ብቻ መነገር የሚፈልግ ሰው ይኖር። ግን ይሄ እውነት ነው፣ ምንም አንሸሸው። የጦርን ወሬ ትሰማላችሁ። ይህም ሊሆን ግድ ነው፣ የዳሩ መጨረሻ ነው ይላል። መንግስት በመንግስት ላይ ይነሳል። ይህም ግልጽ ነው፣ እየሰማነው እያየነው ነው። አንዱ መንግስት በአንዱ ላይ የተነሳሳ የመጠላለፍ ንግስና በዝቷል። ከዚህ በፊት የነበረው ታሪክ እየተደገመ ነው። በእስራኤላውያን በድሮው ዘመን ከ2300 ዓመት ከክርስቶስ ልደት በፊት የነበረው የዛሂ አካባቢ ታሪክ ዛሬ እየመጣ ነው በዓይናችን። በዚያ ዘመን የነበሩት ትልልቅ ከኖህ ጥፋት በኋላ ህዝብ እየሰፋ ሲሄድ የየራሱን መንግስት እየመሰረተ የሴም ልጆች፣ የካም ልጆች እንዲሁም የያፌት ልጆች የራሳቸው መንግስት እየበዙ ብዙ አይነት መንግስታት ተፈጥረው ነበር። ሞዓባውያን፣ አሞናውያን፣ አማሌቃውያን፣ ምድያማውያን፣ ሌሎች ፍልስጤማውያን፣ ከነዓናውያን፣ የኤላም ልጆች በኢራን እንዲሁም ሌሎቹ በከለዳውያን እየተባለ ብዙ ህዝብና መንግስታት ነበሩ። እርስ በርሳቸው ግን ሲገዳደሉ ነው የኖሩት። አንዱ በአንዱ ላይ የተነሳ ሲገዳደል፣ አንዱ አንዱን ሲያጠፋ፣ ሌላውን ደግሞ እግዚአብሔር የተቀየማቸውን በራሱ ጊዜ እየተበቀለ ሲያጠፋቸው አይተናል። መንግስት በመንግስት ላይ ይነሳል። የመጨረሻው ዘመን ምሳሌ እንደዛ ይሆናል። ይህ ሲሆን አስተውሉ። የመጨረሻው ደግሞ ይህ የመንግስታት ጦርነት ሲጨርስ በምንድን ነው የሚያልቀው ነው የተባለው? ጎግና ማጎግ የተባለው የመጨረሻው ጦርነት ይነሳል። በዓለም ላይ ተደርጎ የማይታወቅ ድብልቅልቅ ጦርነት፣ ዓለም በአራቱም አቅጣጫ በጦር የምትወጋበት የሚዋጉበት፣ አንዱ ከአንዱ መንግስታት ተባብሮ ከሌላው ጋር ኮአሊሽን ፈጥረው የሚዋጉበት ጎግና ማጎግ የተባለ ጦርነት ይነሳል። ጎግ የሚባለው መጀመሪያ የተነገረው የያፌት ልጆች ከኖህ ከመርከብ ከወጣ በኋላ የያፌት የሴምና የካም ልጆች ዝርዝር በመጽሐፍ ቅዱስ ተጠቅሷል። ኦሪት ዘፍጥረት ምዕራፍ 10 ላይ ስታዩት እያንዳንዳቸው ማን እንደወለዱ፣ ከዛ ውስጥ አንዱ ማጎግ የተባለው የያፌት ዝርያ ውስጥ ያለ አንድ ህዝብ ነው። ያ ህዝብ ሆኖ ጎግ በሚባል ግዛት እንደሚነግስ የታወቀ ነው። ስለዚህ
ያ መንግስት ዳግም ተነስቶ የጎግ ማጎግ ግዛት ከሌሎቹ ጋር ከደቡብ ከሰሜን ይላል። ታሪኩ ብዙ ነው። ይዋጋሉ። ያ የመጨረሻው ጦርነት ይሄም ከመሲሁ ጋር ጸረ መሲሁ የክርስቶስ ጠላት ሆኖ የሚነሳ የመጨረሻው ጦርነት ይሆናል። ከዚያ በኋላ ፍጻሜ ይደረጋል። ክርስቶስ ያሸንፋል። ጥቂት ክርስቲያኖች የቀሩትን በዚህ ሁሉ መከራ ውስጥ አልቀው ደቀው የሚኖሩ ክርስቲያኖች ጥቂቶች ይቀራሉ። እነሱ ግን አሸንፈው በመጨረሻ ከክርስቶስ ጋር በክብር ወደ መንግስት ይገባሉ ተብሏል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እኛ ሁል ጊዜ የምናመልከው የአሸናፊዎችን አምላክ ነው። አሁን መከራውን ስናይ ጭንቀቱን ስንሰማ ምን ተስፋ ምን ቆርጥ የሰነፎች ልጆች አይደለንም። የክርስቶስ ልጆች ነን። በመስቀል ተሰቅሎ ሞትን ያሸነፈ የዓለምን ኃጢአት ድል የነሳ የድል ነሺዎች ልጆች ነን እኛ። በዚህ ሁሉ መከራ ውስጥ ክርስቲያን አይናወጥም፣ ጸንቶ ይቆማል። እስከ መጨረሻው የጸና እርሱ ይድናል ተብሏልና። ግን ብዙዎቻችን እንስታለን። እግዚአብሔር ከመሳት ሁላችንም ይጠብቃል። በዚህ ቆሞ ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ። የቆምን ይመስለናል። ዛሬ ስለመጣን ዛሬ ስለተመቸን መተን ስለቆረብን ስላገለገልን የቆምን ይመስለናል። ነገር ግን እናስተውል። በእያንዳንዱ ቅጽበት ውስጥ ሕይወታችንን ልንመረምር አንባቢ ያስተውል እንደተባለ ልናስተውል ያስፈልጋል። እንዲሁም መንግስታት ጦርነቱን የመሬት መናወጥ ይሆናል ተብሏል። ይሄን ምልክት እያየን ብቻ አይ ጊዜው ቀርቧል አልቀረበም እያል እንዳንታለን። በዚህ ከተመራን እንሸወዳለን። እውነተኛው አስተውሎት የሚመጣው ከራስ ነው። በራሳችሁ ሕይወት ውስጥ ምን አይነት ጦርነት አለ? ምን አይነት ነገር አለ? ስለዚህም ነገር የተነሳ ፍቅር ከብዙዎች ትጠፋለች ተብሏል። ያ ፍቅር በውስጣችን አለ ወይ? ዛሬ ፍቅር የት ነው የደረሰው? ፍቅር እግዚአብሔር አለ። ከእግዚአብሔር ጋር ያለን ፍቅር፣ ከወንድማማቾች ፍቅር፣ የቤተሰብ ፍቅር፣ እናትና ልጅ አባትና ልጅ ፍቅራቸው፣ የባልና የሚስት ፍቅር፣ በዚህ ሁሉ ይገለጻል ፍቅር። በዚህ ውስጥ የኛ ፍቅር የቱ ጋር ነው? ፍቅር ትቀዘቅዛለች ተብሏል። በእኛ ውስጥ ቀዝቅዛለች ወይ? ያኔ ልናስተውል ፍጻሜ እንደደረሰብን እንወቅ። ልነቃም ይገባን ያኔ ነው እንጂ ገና ያለምን ምልክት እያየን አይ ገና ነው ገና አይደለም ብንል የምንስት እንሆናለን። ከንቱ ቅድም እንደተባለው ኢሳይያስ እንዳለው በራሳቸው የሚመኩ አስተዋዮችን እንሆናለን። እውነተኛ አስተዋዮች ግን የሚያዩት ከራሳቸው ነው። በራሳችን ሕይወት ውስጥ ፍቅራችን ቀዝቅዟል። ትዳራችን ቀዝቅዟል ወይ? በትዳራችን ውስጥ ፍቅራችን ምን ያህል ነው? ሚስት እንደፈለገችው ባሏን የምትፈታበት ዘመን ተደርሷል። እንዲህ አላደረገኝም፣ የበርድ ዝናይ ስጦታ አልሰጠኝም፣ እሱ እንደዚህ ኬሪንግ አያውቅም ብላ የምትፈታበት ዘመን፣ ባልም እንደዚህ እሷ እንዲህ ያለ በማይረባ ምክንያት የሚፋቱበት ዘመን ላይ ደረሰ። ሰው ሊያስተውል ያስፈልገዋል። መንግስታት እስኪጣሉ መጠበቅ የለበት። ልጅና ቤተሰብ እንዴት ነው ህይወታችን? ፍቅራችን የት ድረስ ነው? እንዲሁ ዝም ብሎ ልጅን አሳድጎ አቀማጥሎ ማሳደግ በኋላ የራስሽ ጉዳይ ነርሲንግ ሆም እጥልሻለሁ የሚል ልጅ የት አለ? ነብዩ እንዲሁ ምን ይላል? የት አለ የእናት መውለድ? የምጥ ነገር የት አለ የሚሉ ይነሳሉ ይላል። የእናታቸውን ምጥ የሚረሱ ወዮላቸው ይላል በሌላ ቦታ። ዛሬ እናታቸውን ምጥ የወላጆቻቸውን መከራ የሚረሱ ተርበው ያበሏቸውን ሳይማሩ ያስተማሯቸው ወላጆችን የሚረሱ እነሱ ወዮላቸው ተብሏል። እንዲህ አይነት ፍቅር የልጅና የቤተሰብ ፍቅር ባለበት ጊዜ ልናስተውል ያስፈልጋል። አንባቢ ያስተውል። ሩቁን አትዩ። በውጭ የሚታየውን የመሬት መንቀጥቀጥ አትመልከቱ። ምልክቱ ራሳችን ውስጥ አለ። የመሬት መናድ መንቀጥቀጡ በውስጣችን አለ። ሁልጊዜ እንረበሻለን። ሕይወታችንን የሚፈትን መከራ ሊገጥመን ይችላል። የሚያፈራርስ መከራ በሕይወታችን በኑሯችን በትዳራችን ሊመጣ ይችላል። ያን ጊዜ መጽናት ያስፈልጋል። እንደፈለግነው የዚህ ሀገር መንግስት ስለፈቀደልን እንለያይ ብቻ ማለት ከሆነ ፍጻሜ ዘመናችን ደርሷል። አይ በዚህ ውስጥ እጸናለሁ ለሚሉ ግን ለነሱ የመጨረሻው የድል ነሺዎች አክሊል ይዘጋጅላቸዋል። ስለዚህ የመጨረሻው ፍጻሜ የምናየው ከራሳችን አንጻር እንዲሆን እናስተውል ወገኖች። ብዙዎች በውጭ ስላለው ይተረጉሙልናል። የራሳችን ሕይወት አንጻር እንመልከተው። ከራሳችን አንጻር የትምህርቱ ሰፊ ነው እንዳላበዛባችሁ ሰዓት ብዙ ፕሮግራም ስላለ እንግዲህ ይህን እያለ እያስተዋለ ሄደ። በመጨረሻም የበለሲቷን ምልክት ነገራቸው። በለሲቷ ስትለመልም ስታቆጠቁጥ መከር እንደደረሰ ወቁ። ያ በለስ የተባለ አንድም ኃጢአት ነው። ኃጢአት ሲለመልም ያያችሁ ጊዜ አንድ ጊዜ አስተውሉ።
በዓለም ላይ ኃጢአት ሲነግስ ባያችሁ ጊዜ አስተውሉ ተብሏል። በለስ የተባለችው ኃጢአት አንድም ሊቃውንት ሲተረጉሙ እስራኤል ናት ይላሉ። እስራኤል ዳግም ሀገር ስትሆን ስትነሳ ያኔ አስተውሉ ተብሏል። እንግዲህ እስራኤል ለአንድ ሺህ ምናምን ዓመት ከተበተነችበት ዳግም ሀገር ሆና ይኸው እንግዲህ ዛሬ የምናየውን እያየን ነው። በሌላ በኩል ኃጢአት በለስ ለምልሞ ዛሬ ኃጢአት በዓለም ላይ የሚታወጅበት በመንግስታት የሚነገርበት የሚደገፍበት ዘመን ደርሰናል። ይህ ለምልሞ ስታዩ አስተውሉ። በውጪ ባለው ብቻም አይደለም የራሳችን ኃጢአት ሲለመልም ከኃጢአት ጋር መፋታት ሲያቅተን ያን ጊዜ ያናስተውል። ብዙዎች ኃጢአታቸው በራሳቸው ነግሶ መለወጥ ያቅታቸዋል። በውስጣቸው ኃጢአት ዕለት ዕለት እያደገ ከመንፈሳዊ ኑሯቸው የሚዝሉ ትናንት አስቀዳሾች ሌሊት ከካህናት ቀድሞ የሚመጡ ነገ የሚሰለቹ ብዙዎች ይኖራሉ። ወደ ኃጢአት ልምምድ የሚገቡ ያኔ ኃጢአት ስለመልም ለእኛ ምጽአታችን ነው። ክርስቶስ ሲመጣ መጠበቅ የለብንም። የኃጢአት ልምላሜ የመጨረሻው ፍጻሜ ዘመን ነው። በእኛም ሕይወት ኃጢአት ሲለመልም ልናስተውል ያስፈልጋል። ስለዚህ ወደ ራሳችን እንመልከት፣ ራሳችን እንይ። የዘመኑ ፍጻሜን ስንቆጥር የትንቢቱን ቀን ስንቀምር ብቻ አንዋል። ራሳችን ላይ እንስራ። ደብረ ዘይት የተባለችው የደብረ ዘይት ተራራ ትምህርት ቤተክርስቲያን የምታስተምር ሁል ጊዜ እንድናስተውል ነው፣ እንዳንረሳ ነው። ምጽአትን የሚረሳ ሰው እንዳልኩት ነው፣ ራሱን የረሳ ሰው ነው። ብዙ ቅዱሳን አባቶቻችን ገዳም የሄዱት ራሳቸውን ሀብታቸውን ጥለው የመነኑት ይችን ቀን እያሰቡ ነው። በዛች ቀን ምን ይውጠኛል? ክርስቶስ ሲመጣ ከዛ ሁሉ መከራ በኋላ ክርስቶስ ሲመጣ ምን ይዤ ነው የምቆመው ብሎ ስለሚያስጨንቃቸው ሁሉን ጥለው ነፍሳቸውን አሳልፎ ለክርስቶስ የሰጡት። እኛ ሊግድ መመነን የለብንም። ዛሬ ልናስተውል ያስፈልገን። ምጽአት በፊታችን ቀርቧል። እንዲሁም አባቶች እንደሚሉት ምጽአት ለሰው ልጅ ምጽአቱ ምኑ ነው የሚባለው? የእኛ ምጽአታችን ሞታችን ነው። ገና ክርስቶስ እስኪመጣ እንዳለ ፍርዳችን በሞታችን ላይ ተወስኗል። በቃ እስከ ሞታችን ጊዜ ነው የተሰጠን። ስለዚህ ሞታችን ምጽአታችን ነው። በሞታችን እና አሁን ባለንበት ሕይወት መካከል ጊዜ አለን። ምልክቶችን በራሳችን ሕይወት ላይ ኃጢአታችን ሲለመልም ፍቅራችን ሲቀዘቅዝ ያኔ እናስተውል። ምጽአታችን እየቀረበ እንደሆነ እግዚአብሔር ጊዜ ይሰጣል። ጊዜ ሲሰጥ ግን እንደሌለ ይቆጥሩታል። እግዚአብሔር ዝንጉ አምላክ አይደለም ወገኖች። እግዚአብሔር በጣም የዲቴል የዝርዝር አምላክ ነው። እያንዳንዷን ነጥብ ያውቃል። ልብና ኩላሊትን ይመረምራል አይደል የተባለው? እያንዳንዷን ነገር አይስትም። አንዳንድ ጊዜ እኛ ዝም ብለን አለባብሰን መኖር እንወዳለን። እግዚአብሔርም ያስጨንቀው አይመስለን። እግዚአብሔር በእያንዳንዷ ነገር ዛሬ ስንመጣ አይ ግድ የለም ያልናትን ነገር እግዚአብሔር ያውቃል። ሚረሳም አይደለም አይረሳምም። ዝም ብሎ ሚተወን እንድንመለስ ድካማችን ስለሚያውቅ፣ በሌላ በኩል ደግሞ ምሕረቱ ከቁጣው እጅግ የራቀ መዝሙረ ዳዊት 112 ላይ እንደሚለው የእግዚአብሔር ቸርነቱ ምሕረቱ ምድር ከሰማይ እንደሚርቅ የእግዚአብሔር መዓት የራቀ ነው ይላል። መዓቱ ስለራቀ ምሕረቱ ስለቀረበ እንጂ እግዚአብሔር ስለሚረሳ አይደለም። እያንዳንዷን የእግራችን አጣጣል፣ የአንደበታችን ንቅናቄ፣ የከንፈሮቻችን መንቀሳቀስ፣ በልባችን የምትመላለሰውን እያንዳንዷን ከዛ በኋላ እግዚአብሔር ይህን ሁሉ ሰምቶ ለማይመለስ ነው ፍርድ የሚሰጠው። ስለዚህ እግዚአብሔርን በደፈናው ብቻ አትዩት፣ ይመረምራል፣ ውስጣችን ያውቃል። ስለዚህ አስተውሉ፣ በማስተዋል እንመላለስ። በመጨረሻው ዘመን በፍርሃት የምንሻገረው አይደለም፣ በቆራጥነት በጀግንነት ያውም በመንፈሳዊ ጀግንነት የምንሄድበት የምናልፍበት እድል ተሰጥቶናል። ስለዚህ እግዚአብሔርን ይዘን የቅዱሳንን ይዘን ከክርስቲያን ህብረት ጋር አንድ ላይ ተባብረን በአንድነት ብንችል፣ አለዚያ ደግሞ ብቻችንን ቢሆን ድል አድራጊዎች እንድንሆን እንዲሁም የፍጻሜውን ዘመን በጥበብ እናልፍ ዘንድ የአምላካችን ቅዱስ ፈቃዱ ይሆንልን።